አባቴን ነው በጣም ስረዳ ባለኝ አቅም እና ብዙ ነገር ይንኩለት ለአባቴ ነው ለእናቴ ሆኜ አላውቅም እና ፍቅሩም የለኝም ማለት ይሄን ያህል በቃ ተቀራርበን አናውቅም እና እንዴት ነው ለአባቴ ብቻ አድልቼ ስላረኩ ያን ይጠየቅበታለሁ እፈራለሁ እና አባቴንም ያው ዋጥቻለሁ። እሺ አባትሽ በህይወት አለ? አሁን ሞቶብኛል። ለእናትሽም ለአባትሽም ከቻልሽ ለሁለቱም ብትረጃቸው መልካም ነበር። ግን አንድ ያልኳት ከዚህ በኋላ የምታደርገው ነፍሱ ዱዓ ማድረግ ሰደቃ ማድረግ በእርሱ ስም በቻልሽ ወቅ አንድ ሰው ወደ ነቢያችን ሰለላሁ ዐለይሂ ወሰለም ጋር መጣና ጠየቀ። ያ ረሱላላህ ኢነ ኡሚ ቀድ ማተት አፈአተሰደቁ ዐንሃ فقال له النبي صلى الله عليه وسلم نعم አንድ ሰው ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር በመምጣት አንተ የአላህ መልእክተኛ ሆይ አባቴ ሞቶብኛል አንድ ይቅርታ እና እናቴ ሞታብኛለች ለእርሷ ብዬ ሰደቃ ላድርግላት ወይ ብሎ ጠይቆ አዎ ይቻላል ብለው ነግረውታል። ስለዚህ ለሞተ ሰው ዱዓ ማድረግ ኢስቲግፋር ማድረግ ሰደቃ ማድረግ ይቻላል እና ለአባትሽ አሁን አንቺ የምታደርጊለት ዱዓ ሰደቃ ኢስቲግፋር አድርጊለት። እሺ ያኔ እናቴን እሺ ከዚህ በፊቱን ያረኩትን እኮ ነው እስካሁን ስላንትን ስላልኳት ሁሌ ወቅሰኛል አይምሮ ግራ ገብቶኝ ነው እሱ እኮ ለእናትሽ ምን ያኔ እስካሁን ድረስ ለሷ ምንም እንዳባቴ ሆኜላትም አላቅም ተጠግቻትም አላቅም እና ያስጠይቀኛል ወይ ያኔ እስካሁን እንዲህ መሆኔ ምንም የሆነችልኝም ነገር የለም ምንም የሆንኩላትም ነገር የለም ለዚያ ግራ ገብቶኝ እስከሆነ ድረስ እናትሽ ነች አግዣት በቻልሽው አቅም ዘይራት ዱዓ ማን ነው በቻልሽው አቅም ከጎኗ ሆነ የሚያስፈልጋት ነገር ካለ አግዣት ስለዚህ ወላጆቻችሁን ማገዝ አለባችሁ ባላችሁ አቅም جزاكم الله خير الله يطبقك آمين وياكم. السلام عليكم. وعليكم السلام ورحمة الله. سلام نو. الحمد لله. فتوى ጥያቄ ነበረ ትናንትና አንድ ልጅ فتوى ሁሱ ቤት አላስገቡኛሉ አለች እንደውም ጊፍት ሰጣሁኝ አለች ይኸው አመት ሊሆነኝ ነው አለች አያስገቡኝም አመት ሊሆነኝ ነው ጊፍት ብሰጥም ምን ብልም ያስገባኝ የለም ማለት ዞሮ እኔንም ካስገቡ